ኢትዮጵያ ውስጥ ያሉ ችግሮች ሁሉ መንስኤ ይሄ ህገ መንግስት ነው። አልተፈጸሙም የሚሉ ክርክር ሀሳቦች በሙሉ ያፈጻጸም ችግርን እንጂ ህገ መንግስቱን የችግር ምንጭ አለመሆኑን በደንብ አስረግጠው የሚናገሩ ናቸው። የጥምረቱና የአባል ፓርቲዎቹ ሀሳብ ፈጽሞ ተለያየ ማለት ነው። ህገ መንግስት ማሻሻል ማለት ሀገርን መከፋፈል ማለት አይደለም። ህገ መንግስትን ማሻሻል ማለት ሀገርን ማዳን ነው። በሆያ ሆዬ በቁርሾ ተነሳስቶ በስሜት ተነሳስቶ የሚቀየር ህገ መንግስት እንደሌለ ይሄም ዘላቂ መፍትሄ እንደማይሰጥ አጥብቀን እንደምናምን በተደጋጋሚ አንስተናል። እነዚህን ጥያቄዎች በምን መልኩ ልትመልሱ አስባችኋል? እንደኔ ያለው ብሔር የሌለው ኢትዮጵያዊ በእናንተ ህገ መንግስት እውቅና የለውም። እናንተ ያመጣችሁት የአንድነትን በሚመለከት የራስን እድል በራስ የመወሰንን የሚያረጋግጥ ሳይሆን ከፈት ሲደረግ ልሞጥ ነው። ይህንን ችግር በትክክል ተገንዝባችሁታል? ቋንቋና ወንዝ ሰውን አጣለም። ስለዚህ መግባቢያ ነው። ፓርቲያችሁ ብዝሃነት ማለት ምን ማለት ነው ብሎ ያምናል? የመገንጠል ጥያቄ የኢትዮጵያ ችግር ነው ወይ? አሁን በተጨባጭ ምናየው በእናንተ ቋንቋ ኢትዮጵያ ከአንድ ሀገር 99 ሀገር እንድትሆን ነው የምትሰሩት ማለት ነው። ይሄንን ህገ መንግስት ለማሻሻል ከህገ መንግስቱ ውጪ ከሆነ ህገ መንግስታዊ አይሆንም ወይ? አንድ ክልል ለአንድ ብሔር አንሸልምም። አንቀጽ 39 የሚሆነው የመጨረሻ አማራጭ ነው። ኤርትራ ለምሳሌ እንውሰድ። ተገንጥላ ከሄደች በኋላ ዛሬ ለኢትዮጵያ ብሔራዊ ፈተና አይደለም እንደ የሆነችው። ህብረ ብሔራዊ ፓርቲ ነን። ህብረ ብሔራዊነትና በአንድነት መካከል ሚዛን ጠብቀን የምንሄድ ነን።